የብልጽግናው አገዛዝ ወታደሮች በጣና ሐይቅ ከሚገኙ በርካታ ቅዱሳን ስፍራዎች መካከል አንዱ በሆነው በደጋ እስጢፋኖስ ገዳም ላይ ጥቃት መሰንዘሩ ተገለጸ። ዛሬ ታኅሳስ 25 2018 ዓ.ም ያገዛዙ ወታደሮች ከንጋት ጀምሮ በድሽቃና በብሬን የታገዘ ተኩስ ከፍተው መዋላቸውን የመረጃ ምንጮቻችን ተናግረዋል። የህልውና ትግሉን አጠናክሮ የቀጠለው ፋኖ የሚያደርገው የግንባር ተጋድሎ በቀጠለበት የፋኖ ሰራዊት ድል እያደረገ ቀጥሏል። የብልጽግናው አገዛዝ በድሮንና በከባድ መሳሪያዎች የታገዘው ውጊያ እያደረገ የሚገኝ ቢሆንም የፋኖ ሰራዊት በጥቂት የሰራዊት አባላት የሚፈጽመው የደፈጣ ጥቃት በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያደረሰ ይገኛል ተብሏል። በምስራቅ ጎጃም ዞን ደብረ ማርቆስ ከተማና ረቡ ገበያ የመሸገው ያገዛዙ ሰራዊት ክፉኛ መመታቱ ተነገረ። ደብረ ማርቆስ ከተማ ዙሪያ በስፋት የሚንቀሳቀሰው ስናና አባጅሜ ብርጌድ በፈጸመው የከተማ ውስጥና ከከተማ ውጭ ማጥቃት ከ150 በላይ የሰራዊት አባላት ከጥቅም ውጭ መደረጉን የፋኖ ወታደራዊ ምንጮቻችን ተናግረዋል። በኦሮሚያ ክልል ወለጋን ጨምሮ በአዋሳኝ አካባቢዎች የሚፈጸመው ጥቃት ተባብሶ መቀጠሉ ተነገረ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ታኅሳስ 25 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የብልጽግናው አገዛዝ ወታደሮች በጣና ሐይቅ ከሚገኙ በርካታ ቅዱሳን ስፍራዎች መካከል አንዱ በሆነው በደጋ እስጢፋኖስ ገዳም ላይ ጥቃት መሰንዘሩ ተገለጸ። ዛሬ ታኅሳስ 25 2018 ዓ.ም ያገዛዙ ወታደሮች ከንጋት ጀምሮ በድሽቃና በብሬን የታገዘ ተኩስ ከፍተው መዋላቸውን የመረጃ ምንጮቻችን ተናግረዋል። ገዳማትን ጨምሮ አብያተ ክርስቲያናትን በድሮንና በሌሎች ከባድ መሳሪያዎች ማውደምና ማርከስ ሁነኛ መገለጫው የሆነው የብልጽግናው ስልጣን አስጠባቂ መከላከያ ሰራዊት ያገዛዙ አገልጋይ በሆኑ በአድማ ብተናና በሚሊሻ አባላት እየተመራ በገዳሙ ላይ ጥቃት ከፍተው ውሏል። የገዳሙ አባቶች ቦታው የጸሎት ቦታ በመሆኑ የጦር መሳሪያ ይዞ መግባት አይቻልም በሚል ለመከልከል ቢሞክሩም ሃይማኖታዊ ስፍራዎችንና እሴቶችን ማውደምና ማርከስ ልዩ መገለጫው የሆነው ያገዛዙ ኃይል ለምን ተናገራችሁኝ በሚል በቡድን መሳሪያዎች የታገዘ ተኩስ ከፍቶ መዋሉን የመረጃ ምንጮቻችን አረጋግጠዋል። የህልውና ትግሉን አጠናክሮ የቀጠለው ፋኖ የሚያደርገው የግንባር ተጋድሎ በቀጠለበት የፋኖ ሰራዊት ድል እያደረገ ቀጥሏል። የብልጽግናው ኃይል በቡድንና በከባድ መሳሪያዎች የታገዘ ውጊያ እያደረገ የሚገኝ ቢሆንም የፋኖ ሰራዊት በጥቂት የሰራዊት አባላት የሚፈጽመው የደፈጣ ጥቃት በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያደረሰ ይገኛል። በአራቱም የአማራ ጠቅላይ ግዛቶች የሚደረጉ መደበኛና የደፈጣ ውጊያዎች በፋኖ የውጊያ የበላይነት እየተጠናቀቁ እንደሚገኙ የግንባር መረጃዎች ያሳያሉ። የአለቆቹን ትዕዛዝ ለመፈጸም ከባድ መሳሪያዎችን በመያዝ በተለይም ወደ ፋኖ ይዞታዎች ለመግባትና አካባቢውን ለመቆጣጠር በጠላት ሰራዊት በኩል የሚደረገው ጥረት አገዛዙን ከፍተኛ ወታደራዊ ኪሳራ እንዲያስተናግድ አድርጎታል። ፋኖ ገዢ ቦታዎችን በመያዝ ጠላትን ኢላማ ውስጥ በማስገባት በመደምሰስ እንዲሁም ምርኮኛና ቁስለኛ በማድረግ በተለይም የሽምቅ ውጊያዎችን አዘውትሮ ቀጥሏል። በአንጻሩ የብልጽግናው ሰራዊት በከባድ መሳሪያዎች ቅንቡላ የንጹሃን መንደሮችን ከመደብደብ ያለፈ ውጤት ማምጣት ተስኖታል። በድሮን የሚታገዘውና ለዓመታት ጥረት እያደረገ የሚገኘው የጸረ አማራው ሰራዊት በሰላማዊ ሰዎች ላይ ጥቃት ከመፈጸም ባለፈ የታጠቀውን የፋኖ ኃይል ማሸነፍ ተስኖታል። በምስራቅ ጎጃም ዞን ደብረ ማርቆስ ከተማና ረቡ ገበያ የመሸገው ያገዛዙ ሰራዊት ክፉኛ መመታቱ ተነገረ። በደብረ ማርቆስ ከተማ ዙሪያ በስፋት የሚንቀሳቀሰው ስናና አባጅሜ ብርጌድ በፈጸመው የከተማ ውስጥና ከከተማ ውጭ ማጥቃት ከ150 በላይ የጠላት ሰራዊት ከጥቅም ውጭ መደረጉን ወታደራዊ ምንጮቻችን ተናግረዋል። ትናንት ታኅሳስ 24 2018 ዓ.ም ሌሊት 11 ሰዓት ጀምሮ እስከ እኩለ ቀን ባደረጉት የተናበበ ዘመቻ ደብረ ማርቆስ ከተማ ውስጥ በተፈጸመ የቦምብ ጥቃት 6 የፖሊስ አባላት ላይ እርምጃ የተወሰደ ሲሆን ከረቡ ገበያና ከደብረ ማርቆስ ከተማ ተነስቶ ወደ ጨቄ ተራሮች ለማቅናት የሞከረው በርካታ ቁጥር ያለው የጠላት ብልጽግና ሰራዊት ድባቅ ተመቷል። በዚህ ተጋድሎ ስናና አባጅሜ ብርጌድ ፋኖች በደፈጣና መደበኛ የተናበበ ማጥቃት በማድረግ ከፍተኛ ድል አስመዝግበዋል። ከተማ ውስጥ ከአብይ አህመድ አገዛዝ ገዳይ ቡድን ጋር ተቀናጅተው በማህበረሰባቸው ላይ ጥቃት ሲፈጽሙና ሲያስፈጽሙ በቆዩ 6 የፖሊስ አባላት ላይ
የተጠና እርምጃ የተወሰደ ሲሆን በመደበኛ ውጊያ በርካታ ቁጥር ያለው የጠላት ሰራዊት ተደምስሷል። በተካሄደው አውደ ውጊያ 2 ሞርተርን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችን ከጠላት ሰራዊት በመረከብ እንዲሁም ከ150 በላይ ቅጥረኛ ቡድኖችን ከጥቅም ውጭ በማድረግ ፋኖ የተለመደ የውጊያ የበላይነቱን አረጋግጧል። በዚህ ውጊያ የብልጽግና ሰራዊት አስከሬኑን ለማንሳት እስኪያቅተው ድረስ ከፍተኛ ሽንፈት ያስተናገደ ሲሆን በአንጻሩ የፋኖ ሰራዊት በጀግንነት የጠላትን ገዳይ ቡድን ድባቅ መትቶታል። በኦሮሚያ ክልል ወለጋን ጨምሮ አዋሳኝ አካባቢዎች የሚፈጸመው ጥቃት ተባብሶ መቀጠሉ ተነገረ። ዘርን መሰረት ያደረገውና በአብይ አህመድ አገዛዝ ይሁንታ የሚፈጸመው መጠነ ሰፊ ጥቃት ተጠናክሮ መቀጠሉን በወለጋ የሚኖሩ የአማራ ተወላጆች ለሚዲያችን ተናግረዋል። በኦሮሚያ ልዩ ኃይልና በክልሉ የጸጥታ ኃይሎች በጥምረት የሚደረገው አማሮችን ነጥሎ የመምታት እንቅስቃሴ በቀጠለበት ህጻናትና ሴቶች ሰለባ ሆነዋል ተብሏል። ወለጋ ውስጥ መኖሪያ ቤቶችን በእሳት የሚያቃጥለውና ከፍተኛ የንብረት ዘረፋ እየፈጸመ ያለው የታጠቀ ኃይል በአዋሳኝ አካባቢዎችም እገታና የሰውሮ መግደል እንቅስቃሴዎችን እየፈጸመ ነው ሲሉ ነዋሪዎቹ ገልጸዋል። አክለውም የተፈናቀሉ የአማራ ተወላጆች ወደ ቀያቸው እንዳይመለሱ ሆን ተብሎ በክልሉ ካድሬዎች ትዕዛዝ መኖሪያ ቤታቸው በእሳት እንዲቃጠልና ንብረታቸው እንዲዘረፍ እየተደረገ ነው ብለዋል። በተጨማሪም ህይወታቸውን ለማዳን ወደ አዋሳኝ አካባቢዎች ለመሸሽ የሚሞክሩ አማሮች በታጠቁ ኃይሎች እየተያዙ አድራሻቸው ጠፍቷል፣ በርካቶችም ተገድለዋል ብለዋል። የጸረ አማራው አገዛዝ የአማራን ዘር ለማጥፋት ለገዳይ ቡድኖቹ የተለያዩ ስሞችን በመስጠት ማሰማራቱን አጠናክሮ ቀጥሏል። ባሳለፍነው ሳምንት በወለጋ ጊዳና አያና ወረዳ 19 አማሮች ሲገደሉ ከ100 በላይ መኖሪያ ቤቶች መቃጠላቸውና መዘረፋቸውን መዘገባችን ይታወሳል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።